ነው እዚህ ምን ታደርጋላችሁ? አንቺ ልጠይቅሽ እንጂ ቆይ ሰው ማን ነው? እሱ ማንንም አይደለም የተራበ ሰው ነው። ያው ማለቴ እንዳጋጣሚ ኮራበኛለኝና እዚህ ገብቶ በላ። ቆይ ማታውቂው ሰው ቤት ድረስ ማስገባት ምን ማለት ነው? ሲቀጥል ደግሞ አብሮ መተኛት ምንድን ነው? በጣም ይቅርታ እዚህ ያወራን እኮ እንቅልፍ ጣለኝ። ይቅርታ። እንዴ ቆይ አንተ ማን ነህ? እሺ ለምን ነው ፊትን የተሸፈንከው? እንዴ ሰኒዬ በቃ እርቦት ነበረ በላ። አሁን ሂድ። ሰማኛለህ? ማንነትን ሳትናገር ከዚህ ቤት አትወጣም። እሺ እንዴ ናሁን በቃ የተራበ ሰው ነው ይሄድ። ተው እንዴ ሂድ አንተ። ጽናት አንቺ ሰው ስለምታምኚ እኮ በደግነትሽ ሊጠቀም እየሞከረ ነው። ቆይ አንቺ መቼ ነው ከስተትሽ የምትማሪው? ለምን ደግሞ ማንንም የምታስገቢው? ራበኝ ሲለኝ እኮ አሳዝኖኝ እንዲበላ ብዬ ነው። በቃ ሄድ አይደል የበላ። ሰኒና ናሆሜ ከውጪ ሲመጡ ኬራ እቤት ቁጭ ብሎ ሳለ አጋጣሚ መሽቶበት እቤት ያድራል ማለት ነው። ከዛ ጽናቴ ለምንድን ነው እቤት ውስጥ ዝም ብለሽ የምታሳድዩ? አንቺ የውሃ ስለሆንሽ እኮ ማንንም ታምኛለሽ እያሉ በጣም ሲጮሁባት ጽናቴም ደንግጣ መሬት ላይ ትወርቃለች ማለት ነው። እንግዲህ ጽናት ያው አውቃ ነው እንጂ እንትን ብላ አይደለም። ያው እሱም ወደ ውጭ ወጥቶ ለብቻውን መንገድ ላይ ሄዶ እንዳያድር ብላ ነው ጽናትም እንደዚህ እያደረገችው ማለት ነው። እስኪ ይችን አበባ ለክያ ስጣት ብሎ ሲል እንዴ ምንድነው እንዴት አድርጌ ነው እመሰጣት ምን ብዬ ነው እመሰጣት ብሎ ሲል አበባውን ወደድኩና ገዝቼልሽ መጣሁኝ ላንቺ ልሰጥሽ ወደድኩኝ ብለ ሰጣት እያለው አቶ ጠበቃ ለዘበኛው ይሰጣል ማለት ነው። ከዛ እዚህ አራተኛ ክያ የሚለውን ታውቋለህ አይደለ ብሎ ሲል አዎ አውቋለሁ ይላል። በቃ እሺ ሂድና ስጠው እያለ ይገኛል ማለት ነው። እንግዲህ ዘበኛውን ክያን ሳይወዳት አይቀርም ማለት ነው። ቤቲ ብቻዋን ቁጭ ብላ በሀሳብ ተውጣለች ማለት ነው። እንግዲህ ሄኖክ እንግዲህ ክያን እየከጀላት ይገኛል። ግን ክያ ቤቲ እውነት መስሏት ነው መሰለኝ እየተንጎራደደች ትገኛለች ማለት ነው። በሩን አንኳኩቶ ሲገባ ማን ነው ብላ ደንገጥ ብላ ምንድነው ማን ነው ቆይ እንደዚህ በዚህ ሰዓት በር የሚያንኳካው እያለች ሄኖክ ይሆን እንዴ በህልማችን ነው እንዴ እያለችም ትገኛለች። እሱስ ምን ሊያደርግ ነው እዚህ የሚመጣው እያለች ማን ነው ብላ ተነስታ በሩን ትከፍትለታለች ማለት ነው። ክፈችልኝ ማንም አይደለሁም ክፈችልኝ እያለ ሩጦ ቤት ይመጣና ወደ ሶፋ ስር እየፈለገ ይገኛል ማለት ነው። ከዛ አማን ብላ ስትለው አንተ አብድሃል እንዴ እንዴት ነው እዚህ ድረስ የምትመጣው እያለችም ቤቲ በጣም ተናዳ እየጠየቀችው ትገኛለች። አማንም እባክሽም ዝም በይ ድምጽሽን አታብዢ ጮካት በይ ብሎ ይላታል። ቆይ አንተ ከዚህ ትላንትና በፖሊስ ተይዘህ ነበር እንዴ ወይስ አምልጠነው እያለችም ትገኛለች። አላመለጥኩም ያ አመልማል ተብዬው ነው ልክ ቁማር እንደምታጫውተው እያለ ይገኛል። እና ታዲያ ወደ ቤትህ አትሄድም እንዴ ምን ታደርጋለህ እዚህ ብላ ቤትም በጥያቄ ታጣድፈዋለች ማለት ነው። ቆይ አንተ ምንድነው ምን ሆነክ ነው እንደዚህ የምታደርገው ምን ሆነክ ነው ብላ ትለዋለች። በማከላችን ያለው ነገር እያሰብሽ ትመስያለሽ ቤቲ በቃሽ ምንም ነገር እንትን አትበይ እያለ ይገኛል። አማን አሁን ስለ እኔና አንተ ስላለፈው ነገር ነው የምናወራው እያለችም ትገኛለች ማለት ነው ቤቲ። አማንም አልወጣም ወዴት ነው የምወጣው
አንቺ እዚህ በጥሩ ቤት ትኖሪያለሽ፣ መርማሪው እዛ እኔን ያሳደኛል፣ በአንድ ቤት መኖር ነው ምንችለው እያለም አማን እየተናገረ ይገኛል። ቤትም አንተ አሰማም እንዴ ወጥተህ ሂድ እያልኩክ ነው እያለችም ትገኛለች። እንግዲህ ከዛም በኋላ ሄኖክ ቀጥ ብሎ እቤት ይገባል ማለት ነው። እሷም በራስ ስራ ነው ለዚህ የደረስከው ብላ ስትል ብቻዬን ነው እንደሰራው ቤት ሁላችን እጃችን ያለበት ያኔ ቆንጆ ስራ እየሰራው ነበር ታውቂያለሽ አይደል እንዴ እያላት ይገኛል። ለማንኛውም እዚህ ትንሽ ጊዜ መቆየት እፈልጋለሁ ብሎ ሲላት አማን አብደሃል እንዴ እንደዚህ ለምንድን ነው የምትጮሂው? ውጭ ድረስ ነው የሚሰማው እያለችም ሳለ ሄኖክ ዘሎ ይመጣል ማለት ነው። አማን እዚህ ቤት ምን ትሰራለህ? እንዴት ነው ከእስር ቤት ዘሎ የመጣኸው? ብሎ ሲል ሄኖክ አማን ደግሞ ረጋ ብለህ አውራ እንዲህ በጮክ ብለህ አታውራ እያለውም ይገኛል ማለት ነው። ከዛ ይተናነቃሉ እርስ በርሳችሁ። ከዛ ቤቲ ግን እዚህ ቤት ምን ይሰራል ብሎ ሲል እኔም ሳላስብ ነው የመጣሁት እያለ ይገኛል። ከዛ ለሄኖክ አማን እዚህ እኔ ትንሽ ጊዜ መቀመጥ እፈልጋለሁ ብሎ ሲል እዚህ ለምን ትቆያለህ? በፍጹም መቆየት አችልም፣ አሁን ፖሊስ እያሳደደኝ ነው እያልካን ነበረ እንዴ እያለውም ይገኛል ማለት ነው። ከዛ ሄኖክ ከቤት ወጥቶ ይሄዳል። እንግዲህ ሁለተኛ የሷን ስም እንዳጠራ ብሎ ሲል ከዚህ ወጥቶ ይሄዳል ማለት ነው። ቤቲ መለስ ብላ ሄኖክ ምን እያደረክ ነው? ምን እያሰብክ ነው? እያለ ይገኛል። ሄኖክ አማን በተሳሳተ መንገድ ሄዶ አንድ ቀን ተንፍሽ ካለ እኔም ህይወቴ ይጠፋል እያለችም ትገኛለች ማለት ነው። እንግዲህ ሄኖክም ሁሉም ነገር እየተበላሸበት ይገኛል ማለት ነው። አማንም መለስ ብሎ ጎበዝ ቤቲ ቆንጆ ስራ ነው የሰራሽው እያለ ቤቲን እያደነቃት ይገኛል ማለት ነው። እንግዲህ ኬራም በስተመጨረሻ ተደብቆም ቢሆን ምን ብሎ ወደ አጎቱ ቤት ተመልሶ ይሄዳል ማለት ነው። እንግዲህ አጎትየው ምንድነው? ምን ተፈጥሮ ነው ጥለከኝ ሄድከው? የበደልኩክ ነገር አለ እንዴ ብሎ ሲጣራ አጎትዬ ምንም የበደልከኝ ነገር የለም እያለ ኬራ ታዲያ ከየት ነው የምትመጣው ልጅ እያለው ይገኛል ማለት ነው። አጎቱም እየፈለጉት ነበር። እንግዲህ እሱም ተደብቆ ሄዶ ነበር። ተገግጦ መጣ ማለት ነው። አጎትዬ በጣም ይቅርታ ቆይቼ አስጨነኩክ አይደለ እንዴ ብሎ ሲል አጎቴ ይቅርታ እያለው ይገኛል ማለት ነው። በጣም ይቅርታ አጎቴ፣ ጽናቴ እኮ በጣም ስለናፈቀችኝ ነው እንጂ የበቃ የራሳችን ጊዜ እያሳለፍን ነበረ። ነገር ግን ይቅርታ አጎቴ እያለ ይገኛል። አጎትም ግን እኮ አንዳንድ ጊዜ የራስን ጊዜ ስታሳልፍ ለራስክም ማሰብ አለብክ። ፍቅር እኮ አንዳንዴ ስሜታዊ ይሆናል እያሉ ይገኛል። ግን አጎቴ ከጽናቴ ጋር እያለው ዛሬ ያልተጠበቀ ነገር ተፈጥሮ ነበረ። ናሆሚና ሰኒ መጥቶ ነበሩ እያለ ለአጎቱ ሲነግር እና ታዲያ እንዴት ነው አዩክ እንዴ ናሆሚና ሰኒ አዩክ እንዴ ብሎ ሲል ግን አላወቁኝም እያለ ይገኛል። አጎቱም መለስ ብሎ ይሄ መዘናገር ምንም አያደርግም፣ ከኋላ ግን ዋጋ ያስከፍላል እያሉ የኬራ አጎትም ኬራን እያስጠነቀቁ ይገኛሉ ማለት ነው። እንግዲህ አጎትየውም በጣም ለኬራ እያሰቡ ይገኛሉ ማለት ነው። አጎቴ አንተ የምትስማማበት ከሆነ ግን እኔ አንድ ሀሳብ አለኝ ብሎ ሲል ምንድነው ሀሳቡ ብሎ ሲል ለምን ሰኒ ጽናት ወደዚህ ለምን አትመጣም? በጣም እኔ እየተጨነኩኝ ነው እያለ ይገኛል። ኬራም አንተን ይዤ እሄዳለሁ ብሎ ሲል እኔ እኮ እዚህ በጣም ጥሩ ስራ እየሰራው ነው ያለሁት፣ ለወገንና ለዘመድም ሆነ ለሀገሬም ጥሩ ስራ እየሰራው ነው ያለሁት። የባህላዊ መድኃኒት ሽጬ ነው የምኖረው። እኔ ስዛ ከሄድኩኝ ማን ነው ይሄንን ነገር የሚሰራላቸው እያሉ የኬራ አጎትም በጣም እየተናገሩ ይገኛሉ። ኬራም አንተ እኮ እዛ ከሄድክ ለኔም ጥሩ ነው ለጽናቴም ጥሩ ነው እያለ ይገኛል። በስተመጨረሻም የኬራ አጎት እሺ በቃ
ምን አደርጋለሁ ብለክ ነው ልጄ ብሎ ተስማምቷል ማለት ነው። ኬራ መለስ ብሎ አጎቴ ለዚህ ትብብርክ በጣም ነው የማመሰግነው፣ ብዙ ሽልማት ያስፈልጋል እያለው ይገኛል ማለት ነው። ከዛ አጎትን በልና እንግባ በቃ እያለው ወደ ቤታቸው ይገባሉ ማለት ነው። እንግዲህ ናሆሜና ብሩ እዚህ ጋር ናሆሜ የብሩን እግር እያሸላት ይገኛል ማለት ነው። እንግዲህ ለብሩዬ ከወለደችም በኋላ በጣም እየተንከባከባት ይገኛል ማለት ነው። ብሩ መለስ ብላ ናሆሜ ምን ሆነክ ነው? ከቀድም ጀምሮ እኮ ፈዘዝ ብለሃል። በጣም ሐሳብክ ወደ ሌላ ቦታ ነው የሄደው። ሐሳብክ ምንድነው? የተፈጠረ ነገር አለ እንዴ? የሚያስጨንቅክ ነገር አለ እንዴ? እኔ እኮ በጣም ነው እማቀው ብሎ ስላይ ጧት ጽናቴ ምናምን ብሎ ሲል ጽናቴ ምን ሆና ነው? እስኪ ንገረኝ፣ ምን ተፈጠረ ብላ ስትል አይ ጽናቴ ምንም አልሆነችም፣ ነገር ግን እኛም ማናቀው ሰው ጧት መጥቶ ቁጭ ብሎ ተገኘ እያላት ይገኛል። አረ ምንድነው? ምን አይነት ሰው ነው የመጣው ብላ ስትል ፊቱ እንኳን በስነስርዓት የሚታይ ሰው አይደለም። እኔና ሰኒ እንኳን ቁጭ ብለን አጠገብ ላጠገብ ቁጭ ብሎ ይገኛል። ማን እንደሆነ እማቀው ታሪክ የለም ብሎ ይላታል። ጽናቴም ቆይ ማን ነው ቤት ድረስ ሰተት ብሎ መጥቶ ሳሎን ድረስ የገባው ብላ ስትል እኛም የምናቀው ነገር የለም። ጽናትም እየተነጫነጨች ነበረ ብሎ ሲል ሁለቱም በጣም ሲርበተበቱ ነበረ እያለ ይገኛል ማለት ነው። እንግዲህ ጽናት የሰራችላችሁ ሳይ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው።